እዚህ በአርሲ አካባቢ የሚደረገውን የኦርቶዶክሳውያን ክርስቲያኖች ወንድሞቻችን እልቂት በተመለከተ አይ ቲንክ ቪዲዮዎች እየተሰሩ ነው። ቢያንስ እንኳን በዚህ መንገድ መጮህ ስላለብን ማለት ነውና አባቶቻችንን የሚያነቃል። እንደዚሁም ደግሞ እንግዲህ ምናልባት እዛ አካባቢ ያሉ ማህበረሰቦችን ያነቃል ብዬ አስባለሁ። የትም ቦታ ያሉትንና እኔም የሰራሁት አለ የዲያቆን ዛማኑኤልን አይቻለሁ። ሪፖስት እና በተወሰነ መልኩ ሼር አድርጌ ነው የመጣሁት። እናንተም እንደዛው ገብታችሁ የምንሰራቸውን ቪዲዮዎች በተቻለ መጠን ቫይራል እንዲወጡና ተደራሽ እንዲሆኑ። አንዳንዴ አራጆቹ በሰይፍ ያርዳሉ፣ እኛም ደግሞ በዝምታችን እናርዳለን። እየሰማችሁ ነው? በዝምታችን ማለት ነው እህት ወንድሞቻችንን። እኔ እንደዛ ነው የማምነው በነገራችን ላይ ማለት አንዳንዴ እነሱ በሰይፍ ያርዳሉ፣ እኛ ደግሞ እንደገና ደግሞ መልሰን በዝምታችን እንገርላቸዋለን። ከጎናቸው መቆም ሲጠበቅብን ዝምታ ይበዛል ከላይ እስከታችና እኔ ይሄ ነገር በጣም ተደጋገመ። በጣም እዛ አካባቢ ብዙ ጊዜ ነው የተደጋገመው። እጅግ በጣም አስፈሪ ነው፣ እጅግ በጣም አሳዛኝ ነው። አሁንም ስቲል በስጋት ላይ ነው ያሉት እውነት ለመናገርና በተቻለ መጠን የሚሰሩ ዘገባዎችን መተላለፍ ያለባቸውን መልእክቶች አትሊስት በተለይ ደግሞ በጣም ትልልቅ ፎሎወር ያለን ወንድሞች ክርስቲያኖች እንደው ድምጻቸውን እንደው በዚህ በእኛ በኩል ማሰማት ቢችሉ። በጣም ታፍነው ነው ያሉት እግዚአብሔር በሚያውቀውና የማይገቡ ጥቅሶችን እዚህ ጋር መጥቀስም ተገቢ ማለት የማይገቡ ጥቅሶች ከምለው አንዳንዴ የሆነን ጥቅስ ዝም ብለን ያላግባብ ምን ጠቅስ ሰዎች አለን። ከላይም አለ ከታች ብቻ ምዕመናን ጋር ብቻ ሳይሆን ከላይም አለ። አይ ምን እኮ ሰማዕትነት ነው እንደው ክርስትና እኮ እንደው ግራህን ሲመታ ቀኝ ሰጠው ይላል አይነት ነገር። እንደዚህ አይሰራም። እንደዚህ አይነት ነገር ላይ ወንድሞች አንዳንዴ ለአማኝ እህት ወንድም የተጠቀሰን ጥቅስ በዛ ወደ የተነገረን ነገር ለጨፍጫፊ ለአራጅ እንትን ማለት በጣም ትክክል አይደለም። አራጁ ጨፍጫፊው አካል ትክክል ነውና ይቀጥልበት ለኛም ሰማዕትነት ነው አይነት ነገር በጣም ትክክል አይደለም። ወንድሞች በነገራችን ላይ በዚህ እንቅልፋችን እኔ ቤተክርስቲያን ልናጣት እንችላለን፣ ከእጃችን ላይ ልትነጠቅብን ትችላለች። ደግሞ ሌላ ምንድነው የገሃነም ልጆች አይችሏትም እንደዚህ የሚጠቀሳል። ይሄም በጣም ጥንቃቄ የሚፈልግ ነገር ነው። ቤተክርስቲያን በዓለም አቀፍ ደረጃ አትጠፋም ይባላል እንጂ ወይም ሙሉ በሙሉ አትጠፋም ይባላል እንጂ ተመናምና እንደው እንትን አትልም ማለት አይደለም። እና በጣም ጥንቃቄ ይፈልጋል። ብዙ ሀገሮችን መመልከት ነው። በጣም ጥንቃቄ ይፈልጋል። እህት ወንድሞችን ባልተገባ መንገድ አንዳንዴ የምንጠቅሳቸው ጥቅሶች ስንፍናችንን መደገፍ ያደርገን በጣም እሱም ራሱ ያደማልና ፕሊስ በቃ አትዘናጉ። የቤተክርስቲያን ልጆች ሁሉ ነገራችን ጨዋታችን የወገኖቻችን የክርስቲያኖች ደህንነት ቢሆን መልካም ነው። በሌላ በኩል የአባቶች ዝምታ እጅግ በጣም እውነት እኔ እንጃ የሚያሳዝን ነገር ነው። እኛ ልጆች መቼም ብንጮህ ነባይነ ከመዘይ ምንድነው ነባይነ ኮነን ያለው እንትኑ ጮህን ግን ያው እንዳልጮህን ተቆጠርን አይነት ነገር ነውና ወይም እንዳልጮህን ሆነ ነውና ከፊት ያሉ እረኞቻችን እስካልመሩን ድረስ በጣም አስቸጋሪ ነው የሚሆነውና እኔ እንደው አባትነት ምኑ ጋር ነው? እረኝነት ምኑ ጋር ነው? መንጋ ሲበተን መንጋ በተኩላ ሲበላ ዝም ብሎ ለሽ ማለት እውነት እኔ እንደው አሁን ይሄ ምስኪን ማህበረሰብ እኮ በጣም በእውነት እኔ ከጫፍ እስከ ጫፍ እኮ ነው የምላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንኳን አይደለም ገንዘባቸውን ለመስጠት እንኳን አይደለም አባቶችን ባለው ልክ ለማክበር እና እንኳን አይደለም እንደዛ ለማድረግ እኔ እንጃ ለጳጳሳት ለቤተክርስቲያን አባቶቻችን ያለን እንትን ምን እንደ መልአክ ነው በእውነቱ ያለው አክብሮት። ህዝቡ ግን ህዝቡ እንደ መልአክ ያከብራል። እረኞቻችን ደግሞ እንደገና ምንም ከመጤፍ እንደው የማይቆጥሩን ከሆነ በጣም አስቸጋሪ ነው የሚሆነው እውነት ለመናገር እና እኔ በበኩሌ እኔ እንጃ እኔ ጥሩ ነገር እየተሰማኝ አይደለም። አባቶቻችን አባት ካልሆኑ በነገራችን ላይ እኛም ልጅ የመሆን ግዴታ የለብንም። እኔ እንደዛ ነው የማምነው። በጣም ለቤተክርስቲያን ምዕመናን የማይጨነቁ ሰዎች ኃላፊነት ላይ ቁጭ ብለው
በጣም ባልተገባ መንገድ ነው ቤተክርስቲያን እየተጎዳች ያለችው። የቅድሚያ እኛ ውስጣዊ ያለው ችግር ነው። እውነት ለመናገር ለአራጆችም እንደዚህ የልብ ልብ ሰጣቸው ብዬ ነው የማምነው። አይ ነው ውስብስብ ነገር አለ፣ እጅግ በጣም ውስብስብ ነው። አንዳንዱ ምናልባት እንደዚህ በአደባባይ የሚነገር ላይሆን ይችላል። ግን ደግሞ ቢያንስ አባቶቻችን እንደ አባት እንደረኛ ቢሆኑ ምዕመናን እንደዚህ ባላለቁ ነበር። በየጊዜው ነው እውነት ለመናገር በየጊዜው ከጫፍ ጫፍ እንግዲህ ላለፉት በጣም የቅርብ ጊዜ ነው 5-6 ዓመታት ወደዛ እንኳን ስትመለሱ እንደው በጣም ቆየት ያለውን እንኳን ትተን ራሱ የምታስታውሱት ነገር ነው። ምንም የተረሳ ነገር የለም። ቤተክርስቲያን የልጆቿ ደም አልደረቀም፣ እንባ አልደረቀም፣ በእውነት አልደረቀም እንባና ሁሌም ለመር ነው። አይገርማችሁ? ሞታችንን መከራችንን እንድንለምደው ነው የተደረገው። በቃ ረዝም በሎ ነው በቃ። እና እኔ እንደዚህ ሄዶ ምን እንደሚሆን ግራ ነው የሚያጋባው። እና በእውነት እኔ ይሄ ምስኪን ማህበረሰብ በጣም ያሳዝናል። እግዚአብሔር በሚያውቀው ውሃ እንኳን ሲጠየቅ ወተት የሚሰጥ ህዝብ እንኳን አይደለም ይቅርና ጳጳስ ቄስ አግኝቶ እንደው እዚህ ግባ የማይባሉ እንኳን ሰባኪያን የሰንበት ትምህርት ቤት ተማሪዎች ወደ ከተማ ሲሄዱ እንደ መልአክ የሚቀበል ህዝብ እንደዚህ ሲያልቅ ዝም ብለን የምናየው ከሆነ እኔ እንጃ። እኔ ክርስትናችን የታለ? እኔ ክርስቶስስ በእውነት አይፋረድንም? አካላችን እዚህ ጋር እንደዚህ እየተቆረጠ እዚህ ጋር ለሽ ብሎ እዚህ ጋር ሌላ እንቶ ፈንቶ እኔ በጣም አስጊ ነው ወንድሞቼ። እና በተቻለ መጠን አትሊስት ድምጽ መጮህ ምናልባት አልታየ ከሆነ ምናልባት አልተሰማ ከሆነ እንዲታይ እንዲሰማ ከጸሎትም ባሻገር በጸሎትም ማሰብ እጅግ የሚገባ ነገር ነው ወንድሞቻችን። እና ይሄንን በጣም በትኩረት እዚህ ሚዲያው ላይ ቢያንስ ብንጠቀምበት አሪፍ ነው ብዬ አስባለሁ። ማለት ብንጠቀምበት እኔ ሴንስ ምን ማለት ነው? በቃ በትክክል የሆነውን ነገር ከሆነው ውጭም ደግሞ አናውራ። የሆነውን ነገር የተዘገበውን ነገር በተለይ ማህበረ ቅዱሳን ቲቪ በጥሩ እያወጣ ነው። አይ ቲንክ አሁን ሲም የተከተለ ይመስለኛል እንደ ኤልያስ ግቡ በቋሚ ሲኖዶስም የሆነ ነገር ወጥቷል መሰል። ያን ያህል አጥጋቢ መስሎ አልታየኝም። አሁን ቅርብ ጊዜ እያየሁት ነበር። ግን ይሁን እስኪ እሱም ራሱ ተመስገን ነው በእውነቱ። ግን እኔ በጣም ትኩረት መሰጠት ያለበት ነገር ነው ያለው። ቶታሊ ክርስቲያኖችን እዛ አካባቢ የማጽዳት ዘመቻ የጄኖሳይድ በሚባለው ደረጃ ነው የተደረገ ያለው። ይሄ ደግሞ ባለፉትም ጊዜያት እዚህ በአይናችን በብረቱ እያየን ከሶማሌ እስከ ባሌ እስከ ወዛማዶ ምን ቦታ እንጥቀስ እንዴ ስናይ ነበረ። በለውጥ ሰበብ የገፈቱ ቀማሽ የሆነችው ቤተክርስቲያንነት የሚታወቅ ነገር ነውና አሁንም የአይነት አካሄድ ነው እየተደረገ ያለው የማጽዳት አይነት ስራ። እና ይሄ ምስኪኑ ማህበረሰብ አሁንም ያለቅሳል ይቀብራል፣ አሁንም ያለቅሳል ይቀብራል። የወረፍት የለም። እና መንግስትም እንደ መንግስት ቢሆን መልካም ነበር። አልሆን ካለ በነገራችን ላይ ህገ መንግስታዊ መብታችን መጠቀም የሚገባ ይመስለኛል። ሰላማዊ ሰልፍ ማድረግ ኢቭን እንግዲህ አይ ቲንክ ምርጫ ካለ በካርድ መቅጣት የሚሆነን የመምረጥ መብት አለን። በረግረሰ ንቃተ ህሊናችን እስከ ድረስ ነው መሄድ ያለበት። አሁን ችግሩ ሁሉንም ነገር ዝም ከዛስ እዛ ለቅሶ ማለት ነው እንዴ? ዝም ለቅሶ በቃ ለቅሶ ነው። ከዛ መብታችን ይከበራል አይደል? እንደዚህ ብሎ ነገር የለም ወንድሞቻችን። በአንድ ሀገር ላይ ስንኖር እንደ ሀገራዊ መብታችንን የመጠቀም ከፈለግን የመቃወም ከፈለግንም ደግሞ የመደገፍ የትኛውንም አካል ማለት ነው መብት አለን። ይሄ በጣም መረሳት የሌለበት ነገር ነው። አንዳንዴ ንቃተ ህሊናችንም ዝም ብሎ ይሞተ ይሆናል በቃ። እና መንቃት አለብን በተቻለ መጠን ከዳር ክርስቲያን ለክርስቲያኑ መቆም መቻል አለበት። ይሄ የምንም አይነት ወገንተኝነት ምናምን እንደፈለገው ይበሉት ሰዎቹ አካሎቻችን ናቸው። እዚህ ጋር እጄ ሲቆረጥ እግሬ ዝም ብሎ የሚያይ ከሆነ አይኔ ዝም ብሎ የሚያይ ከሆነ ሌላ ጉዳይ ነው። እንደዛ የሚባል ነገር የለምና በጣም ልናስብበት የሚገባ ሴንሲቲቭ የሆነ ነገር ነው በአርሲ እየተደረገ ያለው። ቆይቷል፣ አመታት ተቆጥረዋልና አሁንም ከዕለት ዕለት እልቂቱ ቀጥሏል። አሁንም ከፍተኛ የሆነ ስጋት ውስጥ ናቸው ያሉት። በእውነት አንድም ሳያስቀሩ ሊጨፈጭፉን ይችላሉ የሚል ስጋት አለ እና በተቻለ መጠን እንደው ድምጻችንን እስካላሰማን ድረስ ዝም እስካልን ድረስ እኛም ከጨፍጫፊዎቹ ወገን ነው የምንሆነው። በዝምታችን እንደገና እንዲጨፈጨፉ ድጋፍ ሰጠን ማለት ነውና እንደዛ ሆኖ እግዚአብሔርም እንዳይፋረደን በተቻለ መጠን የቅድሚያ አባቶቻችን ይምሩን። ከዛም ደግሞ እኛ እንደ ልጅ አባቶቻችንን ታዘን አድርጎ ያሉንን ነገር በሙሉ ለማድረግ
ዝግጁ ነን። በነገራችን ላይ እስከ መከላከል ድረስ ሁሉ ይኬዳል። በቃ የማያባራ ከሆነ እስከ መከላከል ድረስ መከላከል ህገ መንግስታዊም ሰማያዊ መብት ነው። በነገራችን ላይ ዝም ብሎ ምድራዊ ህገ መንግስታዊ ብቻ ሳይሆን መከላከል ምንም የተፈቀደ ጉዳይ ነው እና አይ ነው እንደዚህ ውስብስብ ነው። ቀለል አድርገን እንደምንናገረው አይደለም፣ ግን ቢያንስ ግን ሊያመን ይገባል። በእውነት በጣም ሊያመን ይገባል። በጣም ማለት ነው። በጣም እንቅልፍ ሊነሳን ይገባል። እንዴ በቦታው ላይ ግዴታኛ መገኘት ነበረብን እንዴ? እኛ ወይ ደግሞ ምናልባት ከእናት ከአባት ከእህት ከወንድም ይሄ በስጋ ማለት ነው ግዴታ ማጣት ነበረብን እንዴ እንዲሰማን? ወይስ ደግሞ እኛ ራሳችን አካል ጉዳተኛ መሆን ነበረብን እንዴ? ከህፃን እስከ አረጋውያን እንደዛ እየተጨፈጨፉ እንደዛ በጣም ያሳዝናል። አንገታቸውን ሳይቀር እየታረዱ እንደዚህ ያለ ሰማዕትነት በእውነት አሁን እኮ የሰማዕትነት በረከታቸው የሚደርብን ለማለት አይ ነው እነሱ ሰማዕታት ናቸው፣ ግን እኛ ከነሱ ወገን ነን ወይ ያሰኛል አንዳንዴ። ማለት ለዛ ራሱ እንበቃለን ወይ እኛ ራሱ እንዲህ ለማለት ከነሱ ወገን ነን ወይ? እና በጣም ትንሽ እኔ እንጃ፣ እኔ ብቻ ግራ ያጋባል። በተቻለ መጠን መጸለይ፣ አባቶቻችንንም ደግሞ ወደ አባቶቻችን ድምጻችንን ማሰማት። አባቶቻችን በነገራችን ላይ ዝም ብለውም ቁጭ ብለው የሚያውን ከሆነ አይ ቅድም እኔም ተናግሬያለሁ፣ ዝም ካሉ ካልቻሉ በቃ ያስቀምጡትና እዛው ከዛው ወገን ከሆነ ከፈለጉት ወገን መሆን ይችላሉ። በነገራችን ላይ አሁን እስከዚህ ድረስ ካልተሄደ በየአጥቢያው በየእንትኑ በየምናምኑ ዝም ብሎ ሁሉን ያልኩ አይደለም፣ ሌላ ዓለም ውስጥ የገባ አካል አለ ከላይ እስከታች ማለት ነው። እና ሁሉም ሆዱን፣ ሁሉም ዝናውን፣ ሁሉም ክብሩን ከዛ ቤተክርስቲያን ልጅ ጨፈጨፉስ የሆነ ቤተክርስቲያን ስትልስ ዝም በሉ ነው በቃ ዝም በሉ። እንዳውም የተሰራ ዘገባ ማጥፉ እስከ ማለት የሚደርሱ አካላትንም እየሰማን በእውነቱ የተሰራን ዘገባ ሚዲያ ላይ ያዋለን ዘገባ ቃጥፉልኝ አውርዱልኝ አይነት ነገርና እንዴ ሞት ነው ተብሎ አይለቀስም አታልቅሱ ይባላል። ጎበዝ እንዴት 2-3 እንድንሞት እንዴት እረኛ የተባለ አካል እንዴት እንደዚህ ይለናል? እንዴት አታልቅሱ እንዴት ድምጻችሁን አታስሙ ይባላል? እና በጣም ውስብስብ ነው የሆነ ነገር አለ አይዶን ነው እኔ እንደው አባቶቻችን ዝም ባሉ ቁጥር ትውልዱ ብሎ ወደ እነሱ ሊዞር እንደሚችል በነገራችን ላይ ማየት ካልቻሉ እንግዲህ ይሄ አስቸጋሪ ነው የሚሆነው ማለት ነው። ጨው ለራስ ብትልጣፍጥ አልጣፍጥም ካልክ ግን ምን ተብለህ ነው እንደተባለው እንደማይደርስ እኔ እርግጠኛ አይደለሁም። ምክንያቱም በዛ በጣም በዛ እረኞች እንደረኛ ሊሆኑልን ይገባል። በእውነት አይ ነው አሉ አባቶቻችን ጥቂት ይሆኑብናል ግን ጥቂት ይሆናሉ። ሌላው አካል ሌላ ነገር ዓለም ውስጥ ነው ያለው። ሌላ ዓለም ውስጥ እንደው ያለው የሚበዛ ይመስለኛል። እንግዲህ የሚበዛ ይመስለኛል። አትሊስት ምንም ነገር ላይ እንኳን ሰው ባይነካካራ በቃ ዝም ነው። በቃ መጽሐፉም ዝም ቄሱም ዝም ማለት ነው። ከዛ ምመኑ ያልቃል። ከዛ ደግሞ እንደው የሆነ ደግ ቀን የመጣ ሲመስለን ደግሞ ይሄን ምመን እንትን ሊሉ ደግሞ ይኬዳል ማለት ነው። ልጆቻችን ምናምን በእንትን ቀንማ ምን ችግር አለው? በሰላም ቀን እንዲህ ባለቀ ለምን ልጆችን የሚል አባት እኮ ያስፈልጋል እኮ። ምዕመናን ምን አጠፉ እንዴ የሚል አባት እኮ ያስፈልጋል እኮ። ጎምዘዝ ያለ መግለጫ አውጥቶ ልጆቻችን በቃ ተዘጋጁ፣ ሰላማዊ ሰልፍ ውጡ፣ መብታችሁ እንትን በሉ፣ ህገ መንግስታዊ መብታችሁ ነው አይባልም እንዴ? ዓለም እዚህ ያለ በነገራችን ላይ አካል ባይመለከተን ባያየን እኮ ዓለም እንዲመለከተን እኮ ማድረግ እንችላለን። እንደዛም ሆኖ ምናልባት ዓለሙም ያን ያህል እኮ እንትን ሊለን ይችላል። ግን አትሊስት በነገራችን ላይ አንድነትን ያመጣል። እያንዳንዱ ነገር አብረን በጋራ እንድንጮህ አብረን በጋራ እንዲሰማን ያደርጋል። ብዙ ነገሮችን ማለት ይቻላል። እና እረኛ አልባ ኦልሞስት ይሆን ያለንበት ሁኔታ ነው ይታየኛል። እሱ ደግሞ ዞሮ አባቶች በደንብ የማያስቡበት ከሆነ ይሄ ትውልድ ሲመረው ወደ እነሱም መዞሩ አይቀርም። በነገራችን እንደዚህ አይነት ሽታ ነው እየሸተተ ያለው። እጅግ በጣም ያስፈራል። አሁን ከውስጥም ያሉ አንዳንድ አባቶች አንዳንድ ቪዲዮዎችን እያየሁ ነበር፣ እየተናገሩ ነው በግላጭ ወጥተው እና ያ ሄዶ ወዴት ያደርሰናል? ያው ካልደፈረሰ አይጠራም እንደሚባለው ምናልባት የባሰ ደግሞ እንዳይጎዳን ጥንቃቄ ስለሚያስፈልገው እያንዳንዱ ነገር ይህ መንፈሳዊ ነገር ስለሆነ አባቶች ካልቀደሙ ትውልዱን ዘመኑን ካልቀደሙት ካልዋጁት እጅግ አስቸጋሪ ስለሚሆን ለራሳቸውም ሲሉ ቢነቁ መልካምነት ለመናገር እና አይ ነው ለቤተክርስቲያን ብለው የሚደክሙ በጣም ብዙ አባቶች አሉ። ግን ደግሞ በጣም ቸልተኝነት የሚታይባቸው የሆር ነገር ብቻ እንጂ
እንደው ዘረኝነቱን ነገር እንጂ ምናምን ደግሞ አይጠፉም። እንደዛም አሉ። ይሁዳ ሁሌም አለ እና እንደነዚህ ያሉ አካላት በጊዜ ቢነቁ መልካም ነው። ለህዝበ ክርስቲያኑ ድምጽ ቢሆኑት አባትነታቸውን እረኝነታቸውን በእውነት በጣም ቢጠቀሙበት መልካም ነው ለቤተ ክርስቲያን። ይሄን ዓለም እንደሆነ ጥለነው እንሄዳለን። ሞት እንደው አንድ ቀን መምጣቱ አይቀርም። በዛም ተባለ በዚህ ትን እንኳን ብሎን ዝም ብለን ቻው እንላለን፣ እንሰናበተዋለን ይሄን ዓለም እና ብቻ ብዙ ነገር ማለት ይቻላል። እግዚአብሔር በእውነት ያዘኑትን ያጽናናልን፣ ያረፉትንም ነፍሳቸውን እንኳን ይማርልን ለማለት እንደዛ የሚባል አይመስለኝም። በረከታቸው ቅዱስ በረከታቸው ትደርብን ነው የሚባለው እና በተለይም ደግሞ በጣም 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 ሚስኪን ህዝብ በእውነት የክፍለ ሀገር ህዝብ እኮ ሚስኪን እኮ ነው። እዛ ጭከጫፍ ጭከጫፍ ሚስኪን ነውና እናቶች ሀዘናቸው፣ አባቶች ህፃናቱ ሀዘናቸው እኔ እንጃ። ደግሞ እዛው በዛው ሲሆን ከዛ ደግሞ እነሱን በሰቀቀን ውስጥ ነው ያሉት። እኔና እናንተ እንደዚህ ደልቶን ያለ ነው። በጣም ከባድ ነውና እነሱንም ደግሞ እግዚአብሔር አምላክ እንደው ይድረስላቸው እንጂ እኛስ አልደረስንላቸውም፣ እግዚአብሔር በሚያውቀው እና በተቻለ መጠን ግን አሁንም የዘገየን አይመስለኝም። በጣም 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 ነክተን ቤተክርስቲያንን መጠበቅ አለብን ብዬ አምናለሁ። አባቶቻችንን ማንቃት ምንድን ነው? እንዴት ነው? ምን እንስራ? እናንተ ስለምን ዝም አላችሁ? ምንድነው ነገሩ? እንደዛ ሳይሻልም እያል በተቻለ መጠን እንደዛ ነው መልካም ነው ብዬ አስባለሁ። ለማንኛውም የተሰሩ ቪዲዮዎችን ሰዎች ጆሮ ላይ እንዲደርሱ የሚመለከታቸው አካላት ላይ እንዲደርሱ በተቻለ መጠን እስቲ እንትን ለማዳረስ ሞክሩ። በዛ መንገድ የምናገልግል ስሩ። እናንተም በደንብ ሚዲያውን በደንብ መጠቀም ያስፈልጋል ብዬ አስባለሁ። በዚህ በአንደኛው ክፍለ ዘመን ሁሉም ነገር ሚዲያ ላይ ሆኗል። እውነት ለመናገርና ሚዲያ ላይ ሆኗል የሚጀመረው የሚፈጸመው። ሚዲያ በጣም ቀላል ነገር እንዳይመስላችሁ። አሁን ሚዲያ ላይ ጮኸን ምን እናመጣለን የምትለዋ ነገር አሰራ። በደንብ በተቻለ መጠን መሰማት ያለበት ድምጽ በአግባቡ መሰማት አለበት። እንግዲህ ሌሎቹ ቢሆኑ ምን ያህል ሊጠቀሙት እንደሚችሉ አስቡ። እኛ ላይ ሳይቀር ተጽዕኖ ደርሱብን ሳይቀር በውሸት ሳይቀር እንዴት አድርገው ጫና እንደሚያመጡብን የምታዩት ነገር ነው። መቼም የሆነች ነገር ኮሽ ስትል አይደል እኔና እናንተ ጋር ደግሞ ያው ዝም ብለን እና እሱን ሚዲያውን ቢያንስ መጠቀም መልካም ነው። ሚዲያውን በተጠቀምን ቁጥር መድረስ ያለበት አካል ጋር ይደርሳል፣ ማንቃት ያለብንን አካል ያነቃል ብዬ አስባለሁ እና ጉዳዩን በትኩረት ነው መከታተል ያለብን። ይሄን እንደ መግቢያ ካልኩ በእኔ በኩል ይበቃኛል። ምናልባት ዲያቆን ዛማኑኤል መጥተዋል እንዴ? እሺ መላከማዊ ይፍቱን ይባርኩን። እንዴት አሉ? እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ዋላችሁ ወይ? ከላይ ምከታችም ያላችሁ የእግዚአብሔር ቤተሰቦች እንዴት አመሻችሁ? እንደምን ዋላችሁ? የቅዱሳን አምላክ ሁላችንን የሚባርከን እግዚአብሔር ይፍታ። እግዚአብሔር ይባርክ። አሜን አሜን አሜን። አባታችን ልደት አለህ እንዴ? የምትጨምረው ሀሳብ ካለ ቪዲዮም ሰርተህ ከሆነ እሺ። አይ እንደዛ ከሆነ አባታችን ይቀጥሉ፣ ሲመቻቸው ይቀጥላሉ እነሱ። እኔ ምናልባት አንዳንድ ነገሮችን አንስተን በዛው እርሶ ጠቅለል እንዲያደርጓትና ወደ ተነሳንበት አጀንዳ እንገባ ነበር የፈለኩት። በእርግጥ እውነት ለመናገር አሁን ይሄ መግቢያ ላይ ካነሳሁት አሁን ከወቅታዊ ጉዳይ ከዚህ በለጠ አጀንዳ የለም። ግን አትሊስት ያው በተወሰነ መልኩ እንደዚህ ብለን አልፈን ደግሞ እስቲ ወደዛኛው እንሻገር በሚል እንጂ አንዳንዴ እንደዚህም ራሱ ላይ ጉዳዩን ይዘን በመቆየታችን እንደው ምንስ አይነት እንትን ልናመጣ እንችላለን ከሚለው አንፃር ነው እንጂ ሌላ መቼም የሆነ ግራ ያጋባል እንደዛ ስለሆነ እንጂ እውነት ለመናገር 24/7 ከዓመት እስከ ዓመት ርዕሰ ጉዳይ ብናደርገው ራሱ እንደዛ ሆነ መፍትሄ የሚመጣ ቢሆን እኔ እግዚአብሔር በሚያውቀው አድርገው ነበር። ግን እዚህ ጋር ብቻ በመጮሃችን ያን ያህል እንትን ይመጣል ያላስብም። ዋናው መሬት ላይ የወረደ ስራ መስራቱ ላይ ነውና ይሄ ደግሞ አባቶቻችን እጅ ላይ ቅድሚያ ያለ መንግስትንም እንደ መንግስት ለምሳሌ ቤተክርስቲያን አስተዳደር ሲጠይቅ ነው እንጂ እዚህ ጋር መጥቼ ነው ስለጮክ ሊሰማኝ አይችልም። ቆምጠጥ ያለ በቃ የለም እርምጃ ቤተክርስቲያን መውሰድ ካለባት ይበቃል ያለፈውም ብላ
ብዙ ርቀት መሄድ ትችል ነበር። ግን ያው እንደምታዩት አይነት ነገር ሆነና ማንሳታችን አይቀርም። እውነት ለመናገር ማንሳታችን አይቀርም። ጉዳዩን በደንብ ያነሳነው እንሄዳለን። በተለይም ደግሞ በጣም ጉዳዩ እጅግ አሳሳቢ ስለሆነ እንዲሁም የሚቀጥል አይነት ነገር ከሆነ በጣም ከባድ ነው የሚሆነውና እዚህ ጋር ምንም ይሄ መጣችሁ ፖለቲካ ምናምን የምትሉ ሰዎች እንግዲህ አንሙት ማለት ፖለቲካ ከሆነ አዎ ፖለቲከኞች ነን። እንግዲህ በግልጽ ለመናገር ማለት ነው። ክርስቲያኖች ለምን ይጨፈጨፋሉ? ለምን ይንገላታሉ? ለምን ይታረዳሉ ብሎ መጮህ እንደ የመኖር መብታችን እንደ ሀገር ለምን እንነፈጋለን? አንድ አካል ክርስቲያን በመሆኑ ብቻ እና አካልም ያልታወቀ አካል ነው። ከዛ የሚጠይቀውም አካል የለም እና ይሄንን ለምን ማለት ፖለቲካ ከሆነ ከዚህም በላይ የፈለጋችሁን ስም ልትሰጡ ትችላላችሁ። ያው የተጎዳ ስለሆነ የሚያውቀው እናንተ ምንድነው ደስታ ላይ ፌስታ ላይ ናችሁ ማለት ነው። ስለዚህ ይመቻችሁ። ሲሆን በቁስላችን ላይ እንጨት ባሰዱ መልካም ነበር። ቪዲዮም በተቃረነ መንገድ በዛም በዚህ መሰሩ ጥልቅም የምትሉ ደግሞ የረንደርጎ ዝንብ ምናልባትም ከዚህም ፍርፋሪ የሚዘንብላችሁ ማለት ነውና እናንተ ቁስላችን ምንም ቢሆን አይገባችሁም ካጋንንት ስለሆናችሁ ማለት ነው። ዞሮ ግን አንሙት። ቤተክርስቲያን ምን አጠፋች? አይበቃም ወይ ደግሞ ሀገር ለማሻገር ብላ ቤተክርስቲያን ብዙ ዋጋ ከፍላለች። ይሄ ትክክል አይደለም፣ እንደ ሀገር አያኗኑርም ብሎ ማለት ይሄ የሚደገፍ ሐሳብ እንጂ ወዳጅ ምንም ስለሆነ እምነት ምንም ስለሆነ የሆነ ሰፈርህ የሚያቅለሸልሽ አይደለም እና አንዳንዶች የጤና ችግር አለባቸው ይመስለኛል። ይቅርታ መላከመው ይቀጥሉ። እሺ አመሰግናለሁ። ያው ርዕሱም ያው ቀንም ስትነጋገሩበት ነበር። ከታች ሆነን እየሰማን ነበረ። ደግሞ አሁን ያው ትኩስ ዜና ሰምተን የሀዘን ዜና የልቅሶ ዜና ሰምተን በዚህ ላይ እየተወያየን ነው። እናልቅስ ነው እንግዲህ ሌላ ምን አለ? የሚያየን እንባችንን የሚያብሰው ሙሴ እስከሚመጣ ድረስ ማልቀስ። የሚያየን የለንም፣ የሚያየን የሚሰማንም ሰው ስለሌለ ሀዘኑን ለምደነዋል፣ ልቅሶውን ለምደነዋል ማለት ነውና እነዚህ ነገሮች ተደጋገሙ። ብዙ ጊዜ ሆኖታል። ከዚህ ቀደም መናንያኑ ዋሻ ዘግተው ቋርፍ እየበሉ ለሀገር የሚጸልዩ አባቶች ዋሻቸው ሄደው እንደ ፍልፈል በጥይት ገለዋቸው ሄደዋል። ያንንም ለጊዜው መግለጫ ከሰጠ ከዛ ያለፈ ነገር ስለሌለ ብዙ ጊዜ መቼም አንዳንድ ጊዜ መቼም ምንድነው የሚባለው ሰውየውን ካልናቁ አጥሩን አይነቀንቁትም ነውና ተለመደ። ዘመናቶች ተቆጠሩ። 4-5 ዓመታት ሆኑ። ሁሌ የክርስቲያኖች እልቂት፣ የክርስቲያኖች መሰቀል። እንዲህ ብለን ስንጮህ ደግሞ ፖለቲከኞች የሆነ ታርጋ ይለጥፉብናልና የሚያየን አጣ፣ የሚሰማን አጣ። እንግዲህ አስቡት፣ ይህን ያህል ምዕመናን ሲታረድ የመንግስት አካል ይህን ያህል ሰው ሲታረድ አይባይ የለም። ሌሎች ቤተ እምነቶች ተደርጎ ቢሆን የሚፈጠረው ሚዲያው ሁሉ ይሄን ነበር የሚያራግበውና እኛ ደግሞ ስንሆን ኮርኳሚ በዚያው ላይ ደግሞ ታርጋ የሚለጥፉብናሉ። ሆኖም ግን እኛ በዚህ ጌታችንን በወንጌል ስለነገረን በዓለም ሳላችሁ መከራ አለባችሁ እንዳለን በመከራ ውስጥ የምናልፍ በሐዘን ውስጥ የምናልፍ ደስታን የማናስተናግድ ሁሌ ሐዘንን ሁሌ ልቅሶን የምናስተናግድ ነንና እነዚህ ምዕመናን ለመንግስት ግብር ይገብራሉ። የመንግስት አካላት እዛ ያረፉት ከነዚህ ግብር ሰብስበው ነው ኑሯቸውን የሚመሩት፣ ደሞዛቸው የሚከፈለው። እነዚህን ምዕመናን ግን ለመጠበቅ ደግሞ ምንደኞች ሆነው ተላላኪ ሆነው በየጊዜው አሩሲ በተለይ የደም ምድር
አኬል ዳማ ሆናለችና እውነት ለመናገር ውስጥ ነው የሚሰብረው። ሁኔታው ቪዲዮዎቹን ሲታይ የተደረገው ነገር ሲታይ ለመናገር እንኳን ውስጥን ነው የሚበረብረውና ያሳዝናል በጣምና እንዲህ አይነት ቤተሰብ ውስጥ ገብቶ ሌሊት እየተገባ የሚታረድበት እና ምዕመናኖችም እኛ መንቃት አለብን። አንዳንድ ጊዜ እንደው ቀኝ ጉንጭህን ለሚመታው ግራ ጉንጭህ የሚባል ነገር ይሄ ወንጌል እውነት ይሄ የሚተረጎመው ለሌላ ነውና ምዕመናን እየታረዱ ቤተክርስቲያን እየተቃጠለች ዝም ማለት በስልጣን ደረጃም ያሉ ጊዜውም የገጠማቸው ሰዎች ዝም የሚሉ ሰዎች ዋጋ ያስከፍላል። እውነቴን ነው የምናገረው። ክርስቲያኖች ሲሰደዱ፣ ክርስቲያኖች ሲሰቃዩ ክርስቶስም አብሮ ይሰደዳል። አይተናል። አብሮ ሲሰደድ ክርስቶስ ያዝናል። ለዛ ነው ጌታችን ቅዱስ ጴጥሮስ ጳውሎስን ያለው ይብህስ አካረጊጽ ውስተ ቀኖት በሊህ የመውጊያውን ብረት ብትረግጠው ላንተ ይብስባል። አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለው የሐዋርያት ሥራ ምዕራፍ 9 ላይና ክርስቲያኖች ሲሰደዱ ክርስቶስም ይሰደዳልና የክርስቶስ ማህደረ ክርስቶስ ማህደረ እግዚአብሔር የሆኑትን ክርስቲያኖችን በየጊዜው ማሰቃየት ምናልባት ሌላ ግብ የሌሎች ተላላኪዎች አድራሾች ልትሆኑ ትችላላችሁ፣ ሊሆኑ ይችላሉ። ምናልባት ክርስትናውንም እንደዚህ ለማሸማቀቅ ክርስቲያኖችን ለማሸማቀቅ በስደት ምናምን እንደዛ ነገር ሊሆን ይችላል። ግን ብዛ ያለው ህዝብ ጥፋ ያላለው ህዝብም አይጠፋምና ከዚህ የተነሳ ምዕመናኖች መደራጀት ያስፈልጋል። እንዲህ አይነት ነገር ላይ ተጽዕኖ መፍጠር ያስፈልጋል። አቤት ማለት ያስፈልጋል። አንድነት ህብረት ፈጥሮ ወዴት አቤት ችግሩ ምንድነው? ችግሩ ምንድነው? አባቶቻችንም ጋር ሄዶ ምንድነው መኝታው ምንድነው? ዝምታውስ እስከ መቼ ነው? ምን እስከሚሆን ነው? ባለፈው ሲኖዶስ ስብሰባ እኮ ከዛም በፊት እኮ የሰበካ ጉባኤ ስብሰባ ላይ እኮ ይሄን ያህል ፐርሰንት ተቆጠረ፣ ይሄን ያህል ሀገረ ስብከት መጣም ከሚመናን እኮ እንተሰበሰበው። ቤተክርስቲያኗም እኮ ያለችው ከሚመናን አስራት በኩራት በሚያወጣው ነው። ሚመናኑ ከሌለ ቤተክርስቲያኗ ምን ትሰራለች? በወርቅ ተሰራ፣ በእብነ በረድ ተሰራ፣ ምን ይሰራል ቤተክርስቲያን? መጀመሪያ ህንጻ ስላሴ ማህደረ ስላሴ የሆኑት ምዕመናኖች ካልኖሩ መኖሪያ ካላገኙ በቤተክርስቲያናቸው አምልኮታቸውን የማይፈጽሙ ከሆነ ይሄ እኮ እውነት በዘመናችን እኮ ዘመነ ሰማዕታት እኮ እነ ዲዮቅልጥያኖስን እንተርካለን፣ እነ መክስምያኖስን እነ ትራጃን እንተርካለን እንጂ በዘመናችን እኮ እውነት ያ በአዋጅ ነው። ይሄ ግን በዲፕሎማት ነው እየተደረገ ያለውና መግለጫ ይሰጣል። እንዲህ ነው ጽንፈኞች ናቸው ይባላል። ይሄ ጽንፈኛ ማን ነው? ይሄስ አክራሪ ማን ነው? አይታወቅም እንዴ? እና ይበቃል፣ እውነት ይበቃናል፣ ይበቃናል። ይሄ ደግሞ የሆነው ያኔ የጥቅምቷ ሰላማዊ ሰልፍ ከቀረች ወዲህ ነው ያ ነገር የሆነውና ይሄ ነገር ይበቃል። ዛሬ ሻሸመኔ የሆነ ነገ ሐረር ይሆናል፣ ተነገ ወዲያ ጅማ ይሆናል። በቃ እንደዚህ ነው። በቃ እየተቀያየረ ቅርጹን እየቀየረ የሆነ ነገር እንሰማለን በየጊዜው። እኛም መግለጫ ከወሬ በዘለለ ነገር የለንም። ተደራይተን የመጠበቅ እንትን የለንም። አይተናል። ባለፈው ከሆነ ቦታ እንደዚህ አይነት ተከስቶ በየትኛውም ሰው በቃ ሙሴም እንዳለን የሰውን ደም የሚያፈስ ደሙ ይፈሳል፣ እግዚአብሔር በአርአያውና በአምሳሉ ፈጥሮታል እንዳለን የማንም ሰውን ደም እንዲፈስ አይፈልግም። በማንም ከኛ ቤተ እምነት ውጭ የሚሆኑት ሰዎች ናቸው፣ ሰው ናቸው። የእግዚአብሔር የእጁ ስራዎች ናቸው። መሞት የለባቸውም። የኛም ሲሞቱ እኛም ሲሞትብን እኛም ስንገደል አቤት ብለን ስንጮህ አው ለምን ይሞታሉ? ሰው የሆነ ሰው ጻድቅ ሰው ለእንስሳቱ ነፍስ ይራራል አይደል ያለው ሰሎሞን። በቃ እንደዛ ነው ሰው የሆነ ሰውና ይሄንን ነገር እውነት ሶሻል ሚዲያው ላይ በተለያየ እንደ የተሰራው ቪዲዮ እንኳን እንዳይለቀቅ ሲደረግ አይቻለሁ። ቲክቶክ ላይ አይቻለሁ፣ ሚዲያ ላይ አይቻለሁ። እንዳይለቀቅ እየተባለ ግራ እየተጋቡ ምን ማለት ነው ይሄ? ምን ማለት ነው? እረኛው ራሱ እንደ እውነተኛ እረኛ እኮ ዋና የሚወጡ ነፍሴ ቤዛ ባገኝ ነው። እውነተኛ እረኛ እኮ ስለ በጎቹ ነፍሱን አሳልፎ ይሰጣል ነው የተባለው። የበጎቹ እረኛ እንደገና ይሄ እንዳይለጠፍ እንዲህ እንዳትሉ ማለትስ ምን ማለት ነው? ምናልባት እንዲህ ስንናገር የሚደርስብን ነገር ነው ጋለን፣ ግን ከዚህ የበለጠ ነገር ስለማይመጣ ነው። የሚመጣውም ነገር ስላልሆነ ከሞት በላይ ሌላ ነገር የሚመጣብን ነገር ስላልሆነ ነው። እና
እንዲህ አይነት ነገሮቹ ተደጋግመዋል። እውነት አንድ መሆን ያስፈልጋል፣ መነጋገር ያስፈልጋል። የተለያየውን ኃጢአት እንትን እያለን ስለሌላ ሰው ማውራት ሳይሆን ማንነታችንን እንጠብቅ፣ ቤተክርስቲያናችንን እንጠብቅ። እውነቴን ነው የምነግራችሁ፣ ቤተክርስቲያኗ ጠባ አሁን 4 ኪሎ ገብታለች። በቃ ከምዕራብም ከሰሜንም በየትኛውም ላይ ተዋክባ ክርስቲያኖች ቤታቸው ፈርሶባቸው የማምለኪያ ቦታቸው ፈርሶ የንግድ ሱቃቸው እየፈረሰ ማን ሃይባ የለም። ባለፈው እዚህ የት ነው በዚህ በወራጌ ሀገረ ስብከት እንደዚህ አልነበረም የተደረገው? የንግድ ሱቃቸው ፈረሰ፣ ቤታቸው ተቃጠለ፣ የማምለኪያ ቦታቸው እንደዚሁ ተፈረሰ። በቃ እንደዚህ ነው በቃ። እና አዋጅ ነው የቀረው። አሳዷቸው እንደነ ዲዮቅልጥያኖስ እንደነ መክስሚያኖስ በአዋጅ አብያተ ቤተክርስቲያን ትዘጋ የሚል አዋጅ በአደባባይ ይናገር እንጂ ውስጥ ለውስጥ በዲፕሎማት እየተሰራ እንደሆነ ማወቅ አለብን። የትም ቤተክርስቲያኗ ጠባለች። ምናልባት በዚህ በሰሜን ጥቂት ነገር ልትኖር ትችላለች እንጂ እንዳለ እንትን እያልን ነው። በዛ ላይ ይህን እንደምታዩት ነገር እንደዚሁ ሌላ ነገር እየተባለ ኑፋቄ እየተዘራ ነው። ያንኑ ያህል ደግሞ አክራሪው ከመናፍቁ ጋር ሆኖ ቤተክርስቲያኗን ለማፍረስ 24 ሰዓት ያለ እረፍት እየሰራ ነው። አባቶቻችን ቀድመው ነው ደረታቸውን ሰጥተው ቤተክርስቲያን ያኖሩልን። ዝም ብላለን ቤተክርስቲያን ዛሬ ላይ እየደረሰችው እኮ ቤተክርስቲያን እኮ ክርስቶስ ተሰቅሎ ነው አይደል ቤተክርስቲያን የሰጠልን፣ እየሞተ ነው አይደል ቤተክርስቲያን የሰጠልን። ሐዋርያትም እንደዛው ነው እየሞቱ ነው ቤተክርስቲያን የሰሯት። እነ እስጢፋኖስ የሰሯት እንደዛ ነው እየሞቱ እነ ያዕቆብ። ዛሬም ቢሆን እኛን ሊደላን ዛሬ ምናልባት አዲስ አበባ ላይ ተቀምጠን ሊመቸን ሊሆን ይችላል። ነገ ጠዋት ቤተክርስቲያኗ ምእመናኗ ከሌሉ እኛ የለንም። የሚባረክ ህዝብም የለም። የሚያስቀድስ የትኛው ህዝብ ላይስ ነው የሚኖረው? መጀመሪያ ምእመናኑን መጠበቅ ያስፈልጋል። ከዛ ደግሞ ክርስቲያኖች መደራጀት ያስፈልገናል። አንድነት ህብረት መፍጠር ያስፈልጋል። ለምን እንዴት ለምን ይሞታሉ? ጥበቃም ካስፈለገ እኮ በእውነት እዛ ውስጥ ያለው ሁሉም እኮ ነገር እኮ ሁሉም ሌላ እምነት አለ ማለት የኛም እምነት እኮ ተከታዮች አሉ እኮ አይደል? እነዛስ እንዲህ ሲሞት ለአንድ ቀን ለሁለት ቀን ተጠብቆ ከዛ በኋላ ለምንድን ነው የመንግስት አካላት እስከዛ የሚወጣው? ይሄን ነገር እያየን ዝም እያልን ነው፣ እየተደጋገመ ነው። ስለባሰብን ነው፣ ውስጣችን ስለደማ ነው የምናገረው እንጂ እኛ ፖለቲካ ልናገራለን። ፖለቲካን ብንናገርም ከዚህ የበለጠ ነገር እየሞትን አትናገሩ የሚል አካልም አይኖርም። ለምን ትናገራለህ የሚልም አካል የለም። እና ይሄን ነገር መውነት በአንድነት ህብረት ፈጥሮ ቅድም ክርስቶፎሮስ እንዳልከው አንድነት ያስፈልጋል። በሚዲያውም ይሁን መንጫጫት። ከዛ በኋላ ደግሞ ወደ አባቶቻችን ጋር ሄደን ምንድነው አባቱ ምናልባት እነርሱም ዝም ላይሉ ይችላሉ። ያው እነርሱም መግለጫ እየሰጡ ነው። ከመግለጫ ባለፈ ግን የመንግስትን አካል ማናገር ያስፈልጋል። ክርስቲያኖች ጥበቃ እንዲደረግልን ምን ነው እውነት እኮ ከሆነ እኮ ለምን ሌሎቹ እንደ ጽንፈኛ ከሆነ አክራሪ ከሆነ ሌሎቹ ሰዎች ለምንድን ነው የሚሞቱት? ይሞቱ አይደለም። ለምን አሁን ይሄኛው እንትን ተባለ ሲባል ሰምታችሁ ታውቃላችሁ? ሌላው አካል ተነካ ሲባል ሰምተን እናውቃለን? ሁሌ እኛ ላይ ነው ኩርኮመው፣ ድንጋዩም የሚወረወረው እኛ ላይ ነው፣ ጥይቱ የሚተኮሰው እኛ ላይ፣ ቦምቡም የሚጣለው እኛ ላይ እና እነዚህ ነገሮች ትልቁ ነገር በጸሎት እግዚአብሔር ተባሪውን ያስቀርም። ዲዮቅልጥያኖስ ሄዶ ማንን ቆስጠንጢኖስን ያስነሳ እግዚአብሔር አለ። ሱስንዮስን በሽተኛ አድርጎ ልጁን ያስነሳ እግዚአብሔር አለ። ይሄ ነገር አለ። ተባሪውን እግዚአብሔር ያስቀርም፣ ይፋረዳል። ይሄ ደም ደግሞ አይተናል። የነ ዘካርያስ ደም 70 ዓመት ሙሉ ነው የፈለው። የነ አቤል ደም እነሆ እስከ 10 ትውልድ ነው ፈልቶ እስከሚጠፉ ድረስ ሲፋረድ የነበረው። በራእይም የሚነግረን ያንን ነው። ደማችንን በምድር ላይ ያፈሰሱትን ሰዎች የማትፈርደው እስከ መቼ ነው? ፍረድልን እያሉ ሲከሱ አይተናል ነፍሳት። የነ አቤል ነፍስም እንደዚሁ ነው። ሄኖክ እንደሚነግረን ይከሳል፣ ነፍሳት ይከሳሉ። እግዚአብሔርም ዝም አይልም። እግዚአብሔር ይዋጋል። እግዚአብሔር ተዋጊ ነው። እግዚአብሔር ተበቃይ ነው። የሚበቀል አምላክ ነው። ይበቀላል። እኔ እበቀላለሁ ብድራትን እከፍላለሁ ይላል እግዚአብሔር። እስከዛ ግን አንድነት ያስፈልጋል። በዓለም ላይ ስትመለከቱት በወንጌል እንደነገረን በዓለም ላይ በየትኛውም ዓለም የሚሰደዱት የሚሰቀሉት ቤታቸው የሚፈርሰው በፖለቲካውም በየትኛውም ክርስቲያኖች ናቸው። ወንጌልም እንደነገረን በዚህ ዓለም ምንም ነገር ዓለማቸው አይደለም መኖሪያቸውም አይደለም።
ተብለን ስለተነገረን ለዛ ግን ዝም ብለን አንሞትም፣ እየተናገርን እንሞታለን። አቤት እያልን እየጮህን እንሞታለን። እዚህ ጌታ ሆይ ስማን እያልን እንሞታለን። ጌታ ሆይ ፍርድ ስጥ እያልን እንሞታለን። ጌታ ሆይ ተበቀል እያልን እንሞታለን። ጌታ ሆይ እንባችንን አብስ እያልን እንሞታለን። ዝም እያልን አንሞትም እና ተደጋገመብን። እውነት እኛ ደግሞ ቤታችን ቁጭ ብለን እናልቅስ ነው ያልነው። እናልቅስ፣ ሐዘናችን ቤታችን ሆነን እናልቅስ። የሚያየን አምላክ በህቡ የሚያይ አባታችን እግዚአብሔር እንባችን አንድ ቀን ያብሰዋል። አንድ ቀን ፍርድ ይሰጣል። አንድ ቀን መልስ ይሰጣል። እና ከዚህ አንጻር ነው እንዲህ አይነት ነገሮች ርዕስ ተደርጎ አባቶቻችንን የዘመናችንን ሰማዕታት ማሰብ ያስፈልጋል። እኛ ላሰብናቸው ማን ያስባቸዋል? እኛ አልዘከርናቸው ማን ይዘክራቸዋል? እኛ ላለቀስንላቸው ማን ያለቅስላቸዋል? ሌሎቹማ እኮ አሁን ፌስቲቫል ላይ እኮ ናቸው። እነሱማ ነገ ሾተሉ ወደ ማን እንደሚዞር የሚያውቀው ራሱ ባለቤቱ እግዚአብሔር እስከሆነ ድረስ እና ከዚህ አንጻር ነው አባቶቻችን ልናስብ ያስፈልጋል። ግን ክርስቲያኖች አንድነት ያስፈልገናል፣ ህብረት ያስፈልገናል፣ መነጋገር ያስፈልገናል። ከላይ ታላላቅ ተቋማት በተለይ በማህበር ደረጃ ተደራጅተው ያሉ ለምንድን ነው የተደራጁት? የክርስቲያኖችን እንባ ለመጠየቅ አይደለም? ለምን ይሞታሉ ለማለት። አያችሁት? ምንም እኮ አሁን ፖለቲከኞች እንኳን መግለጫ አልወጡም እኮ። አያችሁት? ይሄ ነገር ነው ያለው። ሚዲያዎች እንኳን አልዘገቡትም። አይተናል። ሚዲያ እያየን ነበር፣ አልዘገቡትም። እና ከዚህ አንጻር እያያችሁት ነው። በቃ ምንድነው የማንደረገው ነገርስ? ምንስ ያልተደረግነው ነገር አለ? አንዷን ገረድ አስነስተው ስዕል አድኗችንን ያስቀድዳሉ። አንዱን ወጠምሻ ከሱስ ቤት ከኳስ ቤት አምጥተው ስዕል አድኗችንን ያስቀድዳሉ። በቃ ተገመትን። ሌላ ቤት ቢሆን ይሄ ይሆናል? ይሄ አይሆንም። አይተናል እኮ ወንድሞቻችንን ሲያሳድዷቸው፣ የራሳቸውን መጽሐፍ አንስተው ስላወሩ ብቻ ሲያሳድዷቸው አይተናል። ሲያዋኩባቸው፣ መግለጫ ሲያወጡባቸው አይተናል። ይህን ያህል ሁሉ ነው እየተደረገ ያለው። ወደኋላ መለስ ብለን ስንመለከት በጣም ከትናንቱ ዛሬ ከፋ፣ ከዛሬው ደግሞ ነገ ይከፋል እና ሁላችንም ቢሆን በተለይ በማህበራት ደረጃ ያሉ ሰዎች፣ በማህበራት ደረጃ ያሉ አባቶች፣ ታላላቅ ማህበራት አሉ። እነዛ ሊጠይቁ ያስፈልጋል። አባቶቻችን በመግለጫ አባቶቻችን በእንባም የሚጠይቁ አሉ። ሁሉንም አይደለም፣ እንደው ወፈድፋ ደስ ነው እንዲህ በሚጸነው መናገር ነው እንጂ ታላላቅ አባቶችም አሉ እኮ በዚህ ጉዳይ ላይ በግልጽ እየተናገሩ ያሉ አባቶቻችንም አሉ። እና ከዛ አንጻር ሁላችንም አንድነት መፍጠር አለብን። ሁላችንም ወደ እግዚአብሔር በእውነት ጸሎት፣ ከዚያ በላይ ጸሎት ያስፈልገናል፣ መጸለይ ያስፈልገናል። ይህንን ዘመን ታሻግረን ይሆን? ይህንን ዘመን አሳልፈ ያኛውን ዘመን ታሳየን ይሆን እያልንም ጸሎት ያስፈልገናል። እና አባቶቻችንማ እህቶቻችንማ ልጆቻችንማ ሰማዕታት ናቸው። ደማቸው ከክርስቶስ ደም ጋር ተዋህዷል። ስለ ሃይማኖታቸው ሙተዋል። ስለ ሃይማኖታቸው አንገታቸውን በሰይፍ ተቀልተዋል። ግን እኛስ ነገ በዚህ ከቀጠለ ነገስ እኛ እንኖራለን ወይ? ነገስ አባቶቻችን ያስረክቧት ቤተክርስቲያን ትቀጥላለች ወይ? ትኖራለች ወይ? በእኛ ስለ ልጆቻችን እናስረክባለን ወይ? ይህን ነገር ማሰብ ያስፈልጋል። ህብረት ያስፈልጋል። አንድነት ያስፈልጋል። የሰማዕታቱ በረከት ከሁላችን ጋር ይሁን። ይቆየን። አሜን። መላከማዊ ቀሲስ ወርቅአገኘሁ ቃልዎትን ያሰማልን፣ መንግስቱን ያወርሰልን። አሪፍ አድርገው ነው ያስቀመጡት። ጥሩ ማጠቃለያ ነው። አትሊስት እንደዚህ መግቢያው ላይ እንደዚህ ካልነ ደግሞ እንግዲህ መውጫችን አካባቢውን ደግሞ በተቻለ መጠን እናነሳለን። ግን ከዛ በፊት ላይ ከወንጌል ስለመጡ ለሳቸው እድል ስጥና ከዛ አኖስዬ አንድ መዝሙር ዘምረህልን በዛ ተሸጋግረን ርዕሰ ጉዳዩ ላይ በጥቂቱ ዳሰን ማጠቃለያው ላይም ደግሞ ማሳሰቢያዎችና መልእክቶችን የምናስተላልፍ ይሆናል። እንግዲህ በእርግጠኝነት ብዙዎቻችሁ የገባችሁ መተንፈስ እንደምትፈልጉ ይገባናል። ግን ያው እንደዛ እናድርግ ከተባለ ውለን ማደራችን ነውና እንግዲህ በተቻለ መጠን እዚህ ጋር የተነሱ ሐሳቦች የእናንተ ሐሳቦች እንደሆኑ ተስፋ አደርጋለሁ። የምንችለውን ነገር ማድረግ ነው በተቻለ መጠን እና እንደዛ እናደርጋለን። ላይ ከወንጌል መጥተዋላ
አለው ዲያቆን ይቅርታ በጣም ያው የሥራ ጉዳይ ችግር ሆኖ የለም ነው። ማለት ችግር የለም። እሺ እሺ ሁላችሁንም ሰላም ብያለሁ። አባቴ መላከመዊ ይፍቱኝ ባርኩኝ። ቀሲስዬ አሉ ይፍቱኝ ባርኩኝ። አልሰማሁም። ምናልባት ድምፅ ኑሮ ሊሆን ይችላል እሳቸው ጋር ወይም ኦኬ ኔትወርክ ይዟቸው ሊሆን ይችላል። ኔትወርክ ይሆናል። እሺ ችግር የለም። ዲያቆን ሁላችሁንም ሰላም ብያለሁ። እንግዲህ የሆነ ባለው ነገር ሁላችንም አዝነናል። በጣም ልባችን ተሰብሯል። በጣም ብዙ ክርስቲያኖች በግፍ በተለይ በአርሲ ዞን ብቻ አይደለም በተለያዩ ቦታዎች በተለያዩ ጊዜያት ወራት እየተገደሉ ሰማዕትነትን እየተቀበሉ ነው። ያዘነው እንባችን የአንዱ ሳይደርቅ ሌላ እየተደጋገመ ነው እያየን ያለ ነው። እንግዲህ በክርስትናው ሕይወት ውስጥ በተለያዩ ዘመናት በተለይ ከኢየሩሳሌም ቤተክርስቲያን ተነስተን እንኳን ስንመለከት ቅዱሳን መጻሕፍት እንደሚነግሩን ከሐዋርያት ሥራ ምዕራፍ 12 ላይ ከ12ቱ ሐዋርያት መካከል የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት ከሆኑት ደቀ መዛሙርት ከሆኑት ያዕቆብ በሐዋርያት ሥራ ምዕራፍ 12 ሄሮድስ መከራ እጅ ሲጭንበት እናያለን። ሰማዕትነትን ሲቀበል እናያለን። ሲገደል እናያለን። እነ እስጢፋኖስን በድንጋይ ተወግረው በድንጋይ ተደብድበው ሰማዕትነትን ሲቀበሉ ሐዋርያት ሥራ ምዕራፍ 7 ላይ እናያለን። በመከራ ውስጥ ነው ክርስቲያኖች ሲያልፉ በተለያዩ ዘመናት የተመለከት ነውና በዚህ ሁሉ ግን ገዳዮቻቸው ሲሸነፉ በተለይ ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን ያስገደለው ሄሮድስ በኋላ ላይ ቅዱስ ጴጥሮስን በወህኒ በእስር ቤት ያስገባው ሄሮድስ እዛው ምዕራፍ ላይ እዛው ምዕራፍ 12 ላይ በተለይ ከቁጥር 23 ጀምሮ ስትመለከቱ የእግዚአብሔር መልአክ መጥቶ ሲመታው እናያለንና እንዲያውም ቁጥር 23 ላይ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላልና በአሰቃቂ ሁኔታ ክርስቲያኖች ላይ እጅ የጫኑ ሲሞቱ እግዚአብሔር አምላክ ሲቀስፋቸው በተለያዩ ጊዜያት ተመልክተናል። ታላላቅ ነን ያሉ በዘመነ ብሉይ ጀምሮ እነ ፈርዖንን ማየት ይቻላል። አምሆቴፕ ደሰከንድ ይሉታል በታሪክ ረገድ። ብቻ ሙሴና አሮንን ያሳድድ የነበረው አምንሆቴፕ ደሰከንድ የሚባለው ፌሮ እንደሆነ በታሪክ ረገድ ይነገራል። የእግዚአብሔር ክንድ ሲጸናበት አይተናል። ስለዚህ የሚያሳድዱን መጨረሻቸው ጥፋት እንደሆነ ነው የምንመለከተው። ውስጣቸውም የበሰበሰ ስለሆነ ነው። በተለይ ሄሮድስን ስናይ በትል የእግዚአብሔር መልአክ ከመታው በኋላ ሐዋርያት ሥራ ምዕራፍ 12 ቅድም ያነበብኩትን ክፍል ስትመለከቱ አሟሟቱን ሲገልጽልን በትልም ተበልቶ ሞተ ይላል። ይሄ ውስጡ ምን ያህል የበሰበሰ እንደሆነ ምን ያህል ጥላቻ፣ ክፋት፣ ኃጢአት የበዛበት እንደሆነ የሚያስረዳ የመጽሐፍ ክፍል ነውና እነዚህ ሰዎች ክርስቲያኖች ላይ እጅ የሚጭኑ መከራ የሚጭኑ የሚያሳድዱ የሚገድሉ ውስጣቸው ምን ያህል የበሰበሰ እንደሆነ ምን ያህል ጥላቻ እንዳለ እንመለከታለን። ዛሬ ላይም እያየን ያለ ነው። እንደዚህ ነው። በአርሲ ዞን ክርስቲያኖችን በማሳደድ ክርስቲያኖችን በመግደል አሰቃቂ በሆነ እዚህ ላይ እንደው መናገር በሚከብድ ሁኔታ ብዙዎች እየተገደሉ ሰማዕትነትን እየተቀበሉ ነውና ሁላችንም በዚህ አዝነናል። ግን ከዚህ ባሻገር በጣም የሚያሳዝነው ነገር ቤተክርስቲያንን እንዲጠብቁ የተሾሙ ጳጳሳት፣ ሽማግሌዎች በነገራችን ላይ ይሄንን በጣም ብዙ ቦታ ውስጥ አንስቼ ተናግሬያለሁ። በተለይ ይሄ ሽማግሌ የሚለው ክፍል በመጽሐፍ ቅዱስ ላይ ብዙ ቦታ ስታነቡ ሽማግሌ የሚል ክፍል ታነባላችሁ። ይሄ ሽማግሌ የሚለው በምዕመናን ላይ የቤተክርስቲያናችን አንድምታ ትርጓሜን በተመለከቱ በምዕመናን ላይ የተሾሙ
ጳጳሳት፣ ቀሳውስት እያሉ ይፈቱታልና የመሾማቸው ለስለምን ተሾሙ ቢባል ምዕመናንን ይጠብቁ ዘንድ የእግዚአብሔርን ቃል መንጋውን ይጠብቁ ዘንድ የእግዚአብሔርን ቃል ያስተምሩ ዘንድ ያጽናኑ ዘንድ ያበረቱ ዘንድ ተብሎ ይፈታልና ስራቸውን ሲሰሩ ሁሉን መናገር አይቻልም። ግን አሉ በቃ ቤተክርስቲያን ስትገፋ፣ ቤተክርስቲያን ስትሰደብ፣ ቤተክርስቲያን ላይ እጅ ሲጫን፣ እጅ መጫን ማለት መከራ ሲበዛ ያላቸውን ስልጣን የተሾሙበትን ዓላማ የተው ጉበኞች ተኝተዋል እንዲል የተኙ ብዙ አሉ አባቶች። ይሄንን መካድ የለብንም። አዝነናል። በዚህኛ ልጆቻቸው በጣም 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 አዝነናል። ቅዱስ ጴጥሮስ በተለይ በዚህ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 2 ጀምራችሁ ብትመለከቱ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት፣ ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። ይሄ ክፍል የተነገረው ለሽማግሌዎች ናቸው። ከፍ ብላችሁ ብታነቡ ቁጥር 1 ላይ እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራለሁ ይላል። ኦኬ እመክራቸዋለሁ ይላል ቅዱስ ጴጥሮስ። እና በዚህ አይነት ሁኔታ ላይ እንዲያውም አሁን እየተሰማ ያለው ከአንዳንድ አባቶች የሚያስደነግጥ ቃል እንኳን እንዲያው አይደለም ለማጽናናት አይደለም ለማበርታት ወይም አይደለም ለምን ብሎ መጠየቅ ወይም መንግስት ላይ ተጽዕኖ መፍጠር ቀርቶ ጭራሽ የማስተባበል ነገር እየተሰማ ነውና በጣም ነው የሚያስደነግጠው፣ በጣም ነው የሚያሳዝነውና በዚህ በጣም አዝነናል። ኤኒዌይስ ምን ማድረግ አለብን? አሁን ሶሉሽን ተኮር የሆነ ንግግር ማድረግ ይኖርብናል። ምን ማድረግ አለብን የሚለው ላይ አጽንኦት ሰጥተን መናገር አለብን። እንግዲህ በመንግስት ደረጃ we don't even need to open that door። ወደዛ ሄደንም በር መክፈትም አያስፈልግም። መንግስት ለቤተክርስቲያን ጠላቷ እንደሆነ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም፣ በተደጋጋሚ እንዲያውኛ አንረዳ ብለን እንጂ በተደጋጋሚ በግልጽ አሳይቷል ምን አይነት መልክ እንዳለው መንግስት። ኦኬ ማስኩን አውልቆ ለቤተክርስቲያን ያለውን ጥላቻ፣ ቤተክርስቲያን ስትቃጠል ዝም፣ ቅዱሳን ስዕላት ሲቀደዱ ዝም፣ ቤተክርስቲያን ስትሰደብ ዝም፣ ካህናት ሲታረዱ ዝም፣ ዲያቆናት ሲገደሉ ዝም። ዛሬ አይደለም ለብዙ ዓመታት አይተናል እና ግዴታ ህዝብ በህዝብ የተሾመ አንድ መንግስት በህዝብ ተሹም ያለው የሚል አንድ መንግስት እሱንም ጥያቄ ምልክት እናድርገውና በህዝብ ተሹም ያለው የሚል አንድ መንግስት የህዝብን ሰላም መጠበቅ ሲገባው ግዴታውም ነው የተሾመበት ግዴታውም የሚያስገድደው ቢሆንም ያንን ችላ በማለት ኦርቶዶክሳውያን ሲገደሉ፣ ቤተክርስቲያን ስትቃጠል፣ ካህናት ሲታረዱ ዝም ብሎ እያየ ነው የሚገኘው። ስለዚህ ምን ማድረግ ብቸኛው ወደድንም ጠላንም፣ በነገራችን ላይ አጽንኦት ሰጥቼ መናገር የምፈልገው ነገር ይሄ መጽሐፍ ቅዱሳዊ ነው። አንድ ክርስቲያን ሊያደርገው የሚገባ ነው። ሁላችንም ተደራጅተን በተለያየ የዓለም ክፍል ነው የምንኖረው። በአፍሪካ ምድር ላይ የምንኖር አለ፣ በአረብ ምድር ላይ የምንኖር አለ፣ በአውሮፓ ምድር ላይ የምንኖር አለ። ሁላችንም ተደራጅተን በህብረት ሆነን በአንድ ልብ ሆነን አንድ ልብ ሲባል አባቶቻችን በተለይ ማቴዎስ ወንጌል ላይ ያለው ምዕራፍ 18 ላይ በአንድ ልብ የሚለው በብዙ ይፈታል። አንድም በፍቅር ሆነን ብለው ነው የሚያስተምሩትና በፍቅር ሆነን በአንድ ልብ ሆነን ቤተክርስቲያንን መጠበቅ መቻል አለብን። ወጣቶች ተደራጅተው ቤተክርስቲያንን መጠበቅ መቻል አለባቸው። እራሳቸውን መጠበቅ መቻል አለባቸው። ሊገልህ የሚመጣውን ቤተክርስቲያንን ሊያቃጥል የሚመጣውን በርህን ከፍታ አስገባውና ካህናቱን ይረድ፣ ቤተክርስቲያንን ያቃጥል፣ ቅዱሳን ስዕላትን ይቅደድ የሚል አስተምሮ የለም። ክርስትና እንዳያስተምርም እንዲያውም ራስን ስለመከላከል አንድ ጊዜ ጉባኤ ይዘን በደንብ አድርገን ልነጋገር ያስፈልጋል። ሊገልህ የሚመጣውን ራስህን መከላከል ይሄ ክርስቲያናዊ አስተምሮ ነው። በዚህ ጉዳይ ነው ማንም ሰው አንድ ሰው መጥቶ ቤትህ ገብቶ ባለቤትህን ሚስትህን እገላለሁ፣ እደፍራለሁ፣ ልጆችህን እገላለሁ ቢል ዝም ብለህ አታየውም። ግዴታ አለብህ ቤተሰብህን የመጠበቅ ግዴታ አለብህ። ስለዚህ ከዚህ በኋላ እያለቀስን እየጮህን እንደው ምንም ወደዛ ውስጥ ምንገባበት ጉዳይ የለም።
በጸሎት በሱባኤ እግዚአብሔርን እየለመንን ቤተክርስቲያንን መጠበቅ፣ ቤተክርስቲያንን ሊያቃጥል የሚመጣውን ዲፌንድ እናደርጋለን፣ እንከላከላለን። ሄደን አታክ አናደርግም። ያ ክርስቲያናዊ ስነ ምግባር አይደለም፣ ክርስቲያናዊ ጠባይ አይደለም። አያዝም፣ መጽሐፍም አያዝም። ግን አባቶቻችን ያደርጉ እንደነበረው ቤተክርስቲያንን ሊያቃጥል፣ ቅዱሳን መጽሐፍትን ሊቀድ ሊያቃጥል፣ እናቶቻችንን፣ ልጆቻችንን፣ እህቶቻችንን፣ ወንድሞቻችንን ሊገድል የመጣውን ግን መንግስት ስለሌለ ሀገር ውስጥ ማለት ነው ኦርቶዶክስ ተዋህዶ የኛን እንባ የሚያብስ መንግስት ፍትህ ስለሌለ ራሳችን ቤተክርስቲያንን መጠበቅ መቻል አለብን። እርስ በርሳችን መጠባበቅ መቻል አለብን። ይሄ ነው ብቸኛው መፍትሄ። በቃ እግዚአብሔርን በጸሎት እየለመንን እንግዲህ አባቶቻችንን አምላክ የአብርሃም የሙሴ የይስሐቅ የያዕቆብ የአባቶቻችንን አምላክ እየጠራን ራሳችንን መጠበቅ ግዴታችን ነው። ይሄ ደግሞ መጽሐፍ ቅዱሳዊ ትምህርት ነው። በዚህ ልንመላለስ ይገባል። ይሄንን ነው ማድረግ ያለብን። በቃ ከዚህ ባሻገር ድምጽ ማሰማት አውቀው እንደው አውቀው የተኛ ቢቀሰቅሱት አይሰማም የሚባል ንግግር አለ። አንዳንዶች አውቀው ለፖለቲካ ፍጆታ በአባቶች ደረጃ ነው ያለው። ይሄንን የምንነጋገረው ምንም አሁን እዚህ ጋር ምንም ህፃናት እየሞቱ ሰው እየታረደ በአሰቃቂ ሁኔታ ሰው ደሙ እየፈሰሰ ዝም ብለን አይ ኮንዲ ለማለት ነው ምናምን ቀለም የምንቀባበት ምንም ጉዳይ የለም። ሁላችንም ድምጽ መሆን መቻል አለብን። ለነዚህ ለሚገደሉ በአርሲ ብቻ ሳይሆን በተለያየ ቦታ ለሚገደሉ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ላይ ላሉ ክርስቲያኖች በአሰቃቂ ሁኔታ ለሚገደሉ ክርስቲያኖች ድምጽ መሆን መቻል አለብን። አውቀው የተኙ ግን አሉ፣ አሁንም አሉ። አባቶች ጋር አውቀው የተኙ አሉ። ለፖለቲካ ፍጆታ ብለው ለራሳቸው ጥቅም ብለው ለራሳቸው ምቾት ብለው ዝም ያሉ አሉ። በውስጥ የምንነጋገረው ምንም ጉዳይ የለም። አንዳንዶች እንዲህ እኮ ምና አይ በፍጹም ህዝብ ሊያውቅልን ይገባል። ሰው ሊያውቅልን ይገባል። ስራቸውን የተሾሙበትን ዓላማ የተው አሉ። እነሱ ይነቁ ዘንድ እኛ መጮህ አለብን እስከ መጨረሻው። ሁላችንም ሚዲያውን ተጠቅመን በአካል ሄደን ያሉ በአካል ያሉ እዛ አቅራቢያ ያሉ ሄደው መልስ እንፈልጋለን። ድምጽ ሁኑን። አባት ነን የምትሉ ከሆነ ሽማግሌ ነን የምትሉ ከሆነ አባትነታችሁን ሽማግሌ መሆናችሁን በእውነት በግብር አሳዩን ብለን ድምጽ ማሰማት መቻል አለብን። ከተኙበት መነሳት አለባችሁ። ይሄን ደግሞ አናቆምም። በተለያየ ቋንቋ ዓለም እንዲያቅ ነገ እኔ ቪዲዮ ሰራለሁ በእንግሊዘኛ ቋንቋ ከዚህ በኋላ ቪዲዮ እየሰራን እንለቃለን። ዓለም ኢትዮጵያ ውስጥ እየተደረገ ያለው ህዝብ ማወቅ መቻል አለበት። ስለዚህ የራሳቸውን ኮንፈርት ሲነሳቸው የዛኔ መናገር ይጀምራሉ። ይሄን ማድረግ አለብን። አባቶችም በጸሎት እግዚአብሔርን መበርታት በጸሎት ወደ እግዚአብሔር በማልቀስ መበርታት መቻል አለባቸው። ከዚህ በላይ ምን እንሁርሽ? እንዴ ዝም እንበል እንዴ? እንዲህ በግልጥ እየታየ ማስተባበል እና በዚህ ሁኔታ ነው መቀጠል ያለብን። መፍትሄው ይሄ ነው። ሌላ ምንም ነገር ዛሬ ተነጋግረን ነገ የሚረሳበት ጉዳይ የለም። ከዚህ በኋላ በሚመጡት ቀናቶች ቪዲዮ ሁላችሁም እየሰራችሁ ተጽዕኖ ማምጣት መቻል አለብን። አለቀ። ከዚህ በኋላ እሹሩሩ የምንባባልበት ጊዜ የለም። በቃ እናቶቻችን አባቶቻችን አይታችኋል። መቼም ወንድማችን ዲያቆን ክርስቶፎሮስ እዚሁ ላይ በሱም ቲክቶክ አካውንት ለቋል። በየሚዲያው ተሰራጭቷል። አይታችኋል በምን አይነት አሰቃቂ ሁኔታ እየተገደሉ እንደሆነ። ስለዚህ ዓለም ምንም ቀለም የሚቀባ ዶክተር አብይ እንዲያው በዓለም ዙሪያ ቀለም ተቀብቶ እሱ እንዲህ ነው እሱ እንደዛ ነው ብሎ ነገር የለም። ከነገ ጀምሮ እናንተ ትታዘዛላችሁ። ዱዊት ሪፖስት ሼር እያደረጋችሁ ቪዲዮ በተለያዩ ቋንቋ ይሰራል። ኢትዮጵያ ውስጥ የሚደረገው ጭፍጨፋ ክርስቲያኖች ላይ እየደረሰ ያለውን ግፍ ዓለም መስማት መቻል አለበት። የዛኔ ለራሳቸው ጥቅም ሲሉ እንቅስቃሴ ማድረግ ይጀምራሉ። ይሄንን ነው የምናደርገው። ዲያቆን ክርስቶፎሮስ እግዚአብሔር ይባርክ። ይሄንን ፕላትፎርም አዘጋጅተ እንዲህ ባለው ሁኔታ እንድንገናኝ ስላደረከን እግዚአብሔር ይባርክ። በክርስቶስ ፍቅር ወዳለሁ። ሁላችሁም እጅግ አድርጌ ነው የምወዳችሁ። አይዟችሁ፣ በርቱ፣ እንደራጅ፣ ራሳችንን እንጠብቅ። ሊገልህን የመጣ ዝም ብለህ አንገትን ስጥ የሚል አስተምሮ የላትም ቤተክርስቲያን። በአቦ ትምህርት እንዲህ ነገር የለም።
ሄደህ አትገድልም እንጂ አንተና ቤተሰብህን ሊገድል የመጣ ትከላከላለህ። ይሄንን ደግሞ ማድረግ መፈጸም የኛ ኃላፊነት ነው። ዝም ብለን እየተገደልን መቀጠል የለብንም። ራሳችንን መጠበቅ አለብን። ራሳችንን መከላከል መቻል አለብን። አጥቢያ ቤተክርስቲያን መጠበቅ መቻል አለብን። በዚህ ሁኔታ ወደፊት እንቀጥላለን። ኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከኛ ጋር ነው። ከተገፉት ጋር ነው። ኦኬ፣ እጅ ከተጫነባቸው ጋር ነው። የሐዋርያት አምላክ ከኛ ጋር ነው። ድል የማናደርገው የማናሸንፈው ምንም አይነት ተራራ አይኖርም። እግዚአብሔር አምላክ አለ። እንቀጥላለን። ድምጽ እያሰማን ሚዲያውን ተጠቅመን ተጽዕኖ በመንግስት ላይም አውቀው በተኙ አንዳንድ አባቶች ላይም ተጽዕኖ እናደርጋለን። ድምጻችንን እናሰማለን። እናንተም ከጎናችን ሆናችሁ እስከ ፍጻሜ አብራችሁን እንድትቆዩ እነዚህ ግፍ ያደረሱ ግለሰቦች ፍርድን እስኪያገኙ ከጎናችን እንድትቆዩ በትህትና ጠይቃለሁ። እግዚአብሔር አምላክ ይባርካችሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ዲያቆንዬ አመሰግናለሁ። አሜን አሜን። ከወንጌል ቃላትን ያሰማልን፣ መንግስታትን ያውርስልን። በጣም ጥሩ አድርገው ነው የገለጹት። እንግዲህ እግዚአብሔር አምላክ በረዳን መጠን ሁላችንም የቤተ ክርስቲያን ልጆች ስለ አካሎቻችን ወገኖቻችን ክርስቲያኖች መጮህ ይጠበቅብናል፣ ድምጽ ማሰማ ይጠበቅብናል። ምንችለውን ያህል እንደተባለው ቅድም እና ከተባለውም በላይ ደግሞ ምናልባት ጥሩ ሐሳቦች የሚኖሯችሁ ወንድምቶቻችን ትኖራላችሁ። በተለይም ደግሞ አባቶቻችን ማንቃቱ ላይ በጣም ትኩረት ሰጥቶን መስራት ያለበት የፈለገውን ያህል ምናልባት ብንሮጥ ከአባቶች ውጭ በሆነ መንገድ ያን ያህል የሚሰምር አይመስለኝምና በተለይ አባቶችን ማንቃቱ ላይም በደንብ ነው መሰራት ያለበት እና እግዚአብሔር ብቻ እሱ በቸርነቱ ያግዘን። በእውነት እግዚአብሔር በቸርነቱ ይርዳን። እንግዲህ ሄሉ ሰላም በይን፣ እንዴት አለሽ? ሰላም ብያለሁ። በክርስቶስ ሁላችሁም ሰላም ብያለሁ። አለሁ። እንዴት አለሽ? ሰላም ነው? እሺ ሐኖስ አለ አሉ። እሺ አንድ ዝማሬ እንትን እንበልና ምናልባት ምን እናርግ፣ የጠዋቱን ርዕሰ ጉዳይ እንግዲህ አንስቼዋለሁ። ሌላም እዛው የሚመሳሰል ነገር አስቀምጬ ነበር፣ ግን ጊዜውም ትንሽ መሸት እያለ ስለመጣ እንደዛ ከምናደርግ በልዩ ልዩ ጉዳዮች ላይ ጥያቄ ያላችሁ ወንድምቶቻችን ካላችሁ እናንተን እየተቀበልን ጥቂት እንትኖችን እንቆይና እወጣለሁ ማለት ነው።